ፍሬሕይወት ታምሩና አብይ አህመድ ትስስራቸው እንሂድ። እንግዲህ አብይ አህመድና ፍሬሕይወት ታምሩ በወንጀል የተባበሩ ሰዎች ናቸው። ግንኙነታቸው ያው እስከዛሬ ድረስ ያልተነካች ሚኒስቴር እሷ ነች። ፍሬሕይወት ታምሩ ማለት የኢትዮ ቴሌኮም ዋና ዳይሬክተር ነች። ልክ አብይ አህመድ ወደ ስልጣን እንደመጣ በሁለተኛው ወር አይ ቲንክ ጁላይ ውስጥ መሰለኝ ሾማት። ከዛ በኋላ አትነካም እሷ ፍሬሕይወት ታምሩ አትነካም። ለምንድን ነው ይሄ ነገር? ትስስራቸው ምንድን ነው? ወንጀላቸው ምንድን ነው? የኢትዮጵያ ሕዝብ እስከ ዛሬ ድረስ ስለ ፍሬሕይወት ታምሩ ብዙ የእሷ ወንጀል አያውቁም፣ አናቅም፣ አናወራም፣ አንናገርም። እንደ እሷ እኮ አንደኛ ልክ ከአብይ ጋር ስልጣን ያዘች የማትነካ ሴት ነች። ሁለተኛ ደግሞ እንደው ቅዱስ ነች ተብላ ምንም እኮ እሷ በቃ ሴት ነችና ምንም በቃ ወንጀል የላትም ምናምን ተብሎ ስሟ ላይ ጃምፕ ይደረጋል። የሌላው ሲነሳ የእሷ ስም አይነሳም፣ አይነካም። ግን ዛሬ በደንብ እናውራ። ዋናው የኢትዮጵያ ግድያ መዋቅር ውስጥ ጦርነት ውስጥ የምትሳተፈው ፍሬሕይወት ስሟ ዛሬ ይነሳል፣ በሚገባ እናነሳለን። ኦኬ፣ የአብይና የእሷ ግንኙነት ትንሽ ወደኋላ መለስ ይላል። ፍሬሕይወት ከዚህም በፊት ወደ ኢትዮ ቴሌኮም ዋና ዳይሬክተርነት ሳትመደብ በፊት ከፍተኛ የመንግስት ስልጣን ይዛ አታውቅም። የግል ስራ ምናምን ተብሎ እሱም ከኢትዮ ቴሌኮም ውስጥ የነበሩ ሰዎች ነበሩና ከእሷ ጋር የሚገናኙ የሆነ ስራ ጀመረች፣ የግል ስራ። ከዛ ውጭ አብይ ጋር ግንኙነት አላቸው፣ የግል ግንኙነትም ነበራቸው እና ቦርድ የተወሰኑ 2 ቦርድ አባል እንድትሆን አደረገ። ፐርሰናሊ ከዚህም በፊት የአብይ ገርል ፍሬንድ እንደነበረች አውቃለሁ እና እንዳውም የታሰበው እሷ ይዞ ቤተመንግስት የመግባት ፍላጎት ነበረው። ዝናሽ ታያቸው ያኔ ውጭ ሀገር አሜሪካ ስለነበረች ብዙ የምታውቀው ነገር የለም። ግን መጨረሻ ላይ ወደ ሹመት ሲደርስ አብይ ዝናሽ ልጆቿን ይዛ በፍጥነት በቦሌ ስትመጣ አብይ አያውቅም። ልክ እንደመጣች የለማ መገርሳ ቤት ነው ያረፈች ከነ ልጆቿ ዝናሽ እና ከዛ በኋላ ነው ዝናሽ መጣለች እና ናና ተቀበል ብሎ ለማ ለአብይ የነገረው። ደንግጦ አብይ ያኔ ነው እንትኑን የሰረዘው እንጂ የታሰበው ሌላ ነው። ይህንን ያውቋል፣ ችግር የለውም። እንደዛ አይነት ያው የነበረ ጉዳይ ስለሆነ ከዛ ይጀምራል ግንኙነታቸው። አሁን እንዳውም አሁን ዝናሽና የፍሬሕይወት ግንኙነት በጣም የሻከረ ነው። በጣም ዝናሽ አትወድም እንትን እንደዚህ ብዙ ሴቶችን አትወድም። በነገራችን ላይ ብዙ ወደዛ ባንገባ ይሻላል። የመንግስት ስራ ልምድ አልነበራትም። አብይ መጥቶ ሾማት። ከዛ በኋላ አትነካም። ምንድን ነው ይሄ ነገር የምለውን ብናነሳ የሚያስተሳስራቸው ይሄ ብቻ ሳይሆን ዋናው ነገር አብይ አህመድ ፍሬሕይወትን ከዝናሽ በላይ ያምናል። ከዝናሽ በላይ በጣም ያምናታል። ለምን? የስልጣን ጉዳይ ስለሆነ። ይኸውላችሁ አሁን ኢትዮጵያ ውስጥ በዚህ ሰዓት
አብይ ሬዲዮ ኦፕሬተር ነበር ከዚህም በፊት በፍሪኩዌንሲ ምናምን ይሄ ሞባይል ጠለፋ ይሄ ድሮን ኦፕሬሽን የተለያዩ የሳተላይት ምናምን ነገር እንደዚህ አይነት በፍሪኩዌንሲ በሲግናል ምናምን ጉዳይ የሚንቀሳቀሱ ዌቭ እዚህ ኤሪያ ላይ አብይ በተወሰነ ደረጃ ሙያ ያለው ሬዲዮ ኦፕሬተር ስለነበር ይሄ ደግሞ ሙሉ በሙሉ በኢትዮ ቴሌኮም ነው የሚቆጣጠረው። ቁጥጥሩ በኢትዮ ቴሌኮም ነው። ሶ ኢትዮ ቴሌኮምን የሚቆጣጠር ሰው ጦርነትንም ይቆጣጠራል ኢትዮጵያ ውስጥ። እችን ያዙልን። አሁን ኢትዮ ቴሌኮም ውስጥ አንድ ዳይሬክተር አለ። የኢንቴሊጀንስ ሙሉ የሰውን ሞባይል የሚጠልፍ ቡድን አለ። የዳታዎችን መኔጅ የሚያደርግ ቡድን አለ። የኢንቴሊጀንስ ሙሉ ኢትዮጵያ ውስጥ የሚካሄደውን የስልክ ልውውጥ የሚቆጣጠር ኢትዮ ቴሌኮም ውስጥ አንድ ብራንች አለ እና ይሄ ነገር ይሄ ዳታ በቀጥታ እንዳውም ያቺን ዳይሬክተር ላይ ጠቅላይ ሚኒስቴሩ ነው የሚመድበው ቀጥታ ያቺን ቦታ እና ፍሬህይወት እዛ ቦታ እንዳውም ጀነራሎች የመከላከያ ሰዎች ኢንጂነሪንግ የተማሩ ናቸው እዛ ላይ የተመደቡት እና ፒቢኤክስ የሚባል የዳታ ቦታ እዛ አካባቢ 24 ሰዓት የሚሰራ ሰው ነው የሚመደበው። ለምን? ጦርነትን መኔጅ የሚያደርግ ስለሆነ ድሮንን ሁሉ ይሄ ሳይበር ኤቭሪቲንግ ከዛ ጋር ነው የሚያያዘው። ይሄ ኢንሳም ከኢንሳ ጋር አንድ ሆኖ ነው ይሄ ነገር የሚሰራው። ስለዚህ ኢንሳ ከቴሌ ውጭ ምንም ስራ የለው ልንገራችሁ፣ ከቴሌ ውጭ አሁን ገንዘብ ዝውውር ይሄ ገንዘብ ክፍያ ምናምን ፍሬህይወት ነች። እንዳውም ክፍያውን ሁሉ ሰርቪስ ፊ ባንክ መውሰድ የነበረበትን እሷ ነች የምትወስደው። እና ከዛ ጋር ተያይዞ የአገርን ምስጢር ሙሉ በሙሉ የዜጎችን ምስጢር ሙሉ በሙሉ ለጦርነት እንዲውል የምታደርግ ሰዎች ለምሳሌ ከሌ መገደል አለባቸው የት ነው ያሉት ምናምን ተብሎ አብይ ከፈለገ እሷ ነች የምትወስነው፣ አፕሩቭ ታደርጋለች። የከሌ ስልክ ይጠለፍ ከተባለ እሷ ነች አፕሩቭ የምታደርገው። አሁን ኢትዮጵያ ውስጥ የተለያዩ ስልኮች የተለያዩ የግንኙነት መስመሮች ተጠልፎ በኢንሳ ተጠልፎ በብሔራዊ ደህንነት እንዲጠለፍ ዋና ፈቃጅ እሷ ነች። እና ፍሬህይወት ኤቭሪቲንግ ይሁላችሁ ሚዲያ ጃም ማድረግ ለምሳሌ ከዚህም በፊት በወያኔ ጊዜ ኢሳት ኦኤምኤን ምናምን ጃም ሲደረጉ ነበር አይደል? ከቴሌ ጋር ነው ዋናው ነገር። አሁን ሚዲያዎች ጃም ይደረጋሉ። ፍሪኩዌንሲ የሚባለውን ብሎክ ማድረግ የተለያዩ ነገሮችን ይሄ እንደዚህ አይነት ወንጀሎችን እሷ ነች በበላይነት እንትን የምታደርገው የምትመራው። ስለዚህ የፍሬህይወት ጉዳይ ይሄ እኔ አሁን ወደ እንትን አልገባም ገና ነው፣ ወደ ቢዝነስ ምናምን ኮራፕሽን አልገባም። አጠቃላይ 4 ነገሮችን ማንሳት ይቻላል የፍሬህይወትን ወንጀሎችን በሚገባ ለመረዳት። አንደኛው ፍሬህይወት ለዜጎች የተመሰረተውን ለሲቪሊያን ለንጹሃን ዜጎች ላልታጠቁ ዜጎች የተመሰረተውን መዋቅር ቴሌ ማለት ነው ለጦር ታውላለች። ለጦርነት ትፈቅዳለች፣ አፕሩቭ ታደርጋለች። እሷ ነች ይህንን የምትፈርመው። ያውን ኢትዮ ቴሌኮም ሲቪሊያን ነው ስራው። በየቦታ እንትን ለስልክ ተብሎ ነው መስሪያ ቤቶቹ የሚከፈቱት አንቴናዎቹ የሚዘረጉት እንጂ ያ ሲግናል ለጦርነት እንዲውል አይደለም። በዓለም አቀፍ ሕግም ለሲቪሊያን ፐርፐዝ የተቋቋመው መዋቅር ለምሳሌ ኢትዮ ቴሌኮም
ለጦርነት መዋል አይቻልም። ይህ ህገ ወጥ ነው። ግን እሷ ፍሬህይወት የግለሰቦችን ዳታ ፕራይቬሲ መሸጥ ብቻ አይደለም፣ ግድያዎች ላይም አፕሩቭ ታደርጋለች። ለምሳሌ አንድ ሰው ሞባይሉን ይዞ እየተንቀሳቀሰ ከሆነ የክሌ ሞባይል ነምበሩን እንትን ታደርግና እክሌ እንትን እንዲያዝ ወይ እንዲገደል እሷ ነች አፕሩቭ የምታደርገው። እሷ አፕሩቭ ካላደረገች አይሄዱበትም። ፕሮቶኮል አለ። አጠቃላይ መሪው በፕሮቶኮሉ መሰረት መፈረም አለበት። ስንት ሰው ላይ ስንት ሰውን አስገደለች በኋላ የሚጣራ ነው። ይሄ ስርዓት ከወደቀ በኋላ የሚጣራ ይሆናል። ነገር ግን በቀላሉ አጠቃላይ የኢትዮ ቴሌኮም ኢንፍራስትራክቸሩ የአብይን ጦርነት ፋሲሊቴት የሚያደርግ አደረገች፣ ለዛ አዋለች። አንዱ ይሄ ነው። ሁለተኛው ደግሞ ለምሳሌ ድሮንን በተመለከተ ድሮን የየአካባቢውን አንቴና ይጠቀማል። ለስልክ የተቋቋመውን መስሪያ ቤት ለድሮን እንዲውል ታደርግና ሙሉ በሙሉ ኢትዮ ቴሌኮምን የሳይበር ጦርነት ክፍል አደረገች። ለምሳሌ በየጊዜው አርሶ አደሩ ይገደላሉ። እሷ ነች የምትፈርመው፣ ትፈርማለች። ቅርብ ጊዜ አማራ ክልል ውስጥ ሞኖክሴዎች ሴቶች ቤተክርስቲያን ውስጥ ተገደሉ። ያንን ሁሉ ኦቶራይዝ የምታደርገው እሷ ነች። እሷ ኦቶራይዝ ካላደረገች አንድች ድሮን ሰውን አይመጡም፣ አይፈቀድም። ለምን? በየአካባቢው ያለ የሲግናል ጥራት ምናምን ተብሎ ፖሎች አለ ታያላችሁ በየአካባቢዎቻችሁ። እነኚህ ፖሎችን ተጠቅሞ ነው ድሮኖች የሚንቀሳቀሱት። ያንን ለመጠቀም እሷን ነው የሚጠይቁት። ስለዚህ በየቦታ ሰው እየተገደለ ግድያዎችን አፕሩቭ ታደርጋለች። ሙሉ በሙሉ የስልክ ምናምን ቅድም ብያለው፣ የአካባቢውን ስልክ ሙሉ በሙሉ እንዲጠለፍ። ከዛ እንግዲህ እኔ ወታደሮች ለወታደር የሚደረገው ጦርነት ያሳዝናል። ግን ደግሞ ያ ወታደር ለወታደር ነው፣ ያሳዝናል። ኢትዮጵያውያን ወደ እርስ በርስ ጦርነት መግባታችን ያሳዝናል። ነገር ግን ንጹሐን ዜጎች፣ ጦርነት ውስጥ የማይሳተፉ ሴቶች፣ ሞኖክሲያን በማያውቁት ጉዳይ ሲገደሉ ተሳታፊ ነች። ለምን? ውሳኔ ሰጪ ነች። ስለዚህ እኔ ለምሳሌ በየእንትን ገበያ ላይ ሁሉ አማራ ክልል፣ ኦሮሚያ ክልል፣ ትግራይ ክልል ገበያን ሁሉ ይመታሉ አይደል እንዴ? ቅዳሜና ይሁድ በገበያ ቀን በድሮን ይመታሉ። እና ህገወጥ የሆኑ በጣም ጦር ወንጀል የሆኑ ነገሮችን እየፈጸመች ነው። አብይ ጋር በደንብ ስለሚቀራረቡ ስለሚተማመኑ የኢትዮጵያውያን ህይወት ላይ ትወስናለች። ይህንን በሚገባ ማወቅ ስላለብን ነው። የኢትዮጵያ ህዝብ እኮ ስልኬ መጠለፍ የለበትም ብሎ መብት አለው እኮ። ይሄ እኮ ያው ህገ መንግስቱን ጥሶ አብይ ህግን አቅም ብለን ነው እንጂ የኢትዮጵያ ዜጎች እኮ መብት አላቸው። ለምንድን ነው ስልኬን የምታዳምጡት? ህገ ወጥ ነው።
ያው ፍርድ ቤት የለማ በአብይ ዘመን። የት ነው የምትከሰው? የት ነው አቤት የምትለው? ከላይ ስለተበላሸ ያንኑ ሪሙቭ ካላደረግከው መብቴ የለህም፣ መብቴ የለህም፣ ምንም መብቴ የለህም። እና አንዱ የድሮን እንቅስቃሴና የዜጎች ግድያን በተመለከተ በየጊዜው የሚደረገው ትምህርት ቤቶችን ማቃጠል፣ ገበያ ማቃጠል፣ አርሶ አደሩን መምታት፣ የሃይማኖት አባቶችን በድሮን መጨፍጨፍ፣ ይህ ሁሉ ላይ እሷ ካልፈቀደች አይሆንም። እሷ ካልፈቀደች አይሆንም። ለምን? ሙሉ ሙሉ ኔትወርኩን እሷ ነች የአካባቢውን ኔትወርክ እሷ ነች የምትቆጣጠረው። አንዱ ይሄ ነው። ሌላኛው የእሷ ወንጀል፣ ትልቅ ወንጀል ደግሞ የጦር መሳሪያ ግዢ ከኢትዮ ቴሌኮም የሚመጣ ገንዘብ ነው የሚጠቀመው አብይ። በተለይ ድሮን ግዢ፣ በየጊዜው ድሮን ይገዛል። አሁን ኢትዮጵያ ውስጥ ትልቅ ገቢ ያለው ኢትዮ ቴሌኮም ነው። ይሄ ገቢ እንደዚህ ገቢ ያለው ምንም የልማት ስራ የለው፣ ምንም የጦር መሳሪያ ግዢ ነው ከዛ የሚመነጨው ገንዘብ የሚውለው በየጊዜው። አሁን አንድ ድሮን ለምሳሌ ዊንግሎንግ ድሮን ለመግዛት ብዙ ሚሊዮን ዶላር ነው አንዷን ለመግዛት። ቲቪቱ ባይራክተሪን ለመግዛት በጣም ከባድ ነው። እንዳውም አካንቺ ምናምን ደግሞ በጣም ውድ ናቸው። አጠቃላይ የጦር መሳሪያ ግዢ ሆኖ ነው የሚያገለግለው የእሷ መስሪያ ቤት ገቢ። ለዚህ ደግሞ ለምን ጦርነትን ፋይናንስ እንደምታደርጊ ትጠየቃለሽ ፍሬህይወት። ይሄ በህግ ነው፣ በህግ አግባብ መጠየቋ አይቀርም፣ የታወቀ ነገር ነው። ህግን መጣስ እንግዲህ እኛ ኢትዮጵያውያን ህግ አለ ብለን ነው የምናምነው። አብይ አህመድ ግን ህግ የለም ብሎ ነው የሚያምነው። ነገ በህጉ መሰረት እንጠያየቃለን። ሁሉም ኢትዮጵያውያን ይጠይቁሻል። ዛሬ ኢትዮጵያ ውስጥ በየቤቱ ለቅሶ ነው። በየቤቱ በሷ መስሪያ ቤት የተገዙ መሳሪያዎች፣ ቦምቦች ኢትዮጵያውያንን ይገላሉ። ግልጽ ባልሆነ መንገድ ነው ደግሞ ይህንን ፋይናንስ የምታደርገው። ለዛ ደግሞ ተጠያቂ ነው የምትሆነው፣ ትጠየቃለች። ሌላው ደግሞ ኮራፕሽን። ያ መስሪያ ቤት ይሄ ቴሌኮም የሚባለው መስሪያ ቤት የሙስና ቤት ነው። ቁጥር አንድ ሙስና ቤት ነው። አይወራማ። ለምን? ትልቁ ገንዘብ ቤት ነው ኢትዮ ቴሌኮም። የምትታለብ ላም ተብሎ ነበር አይደል? ቴሌኮም ያችን ላም የተቆጣጠሩት ፍሬህይወትና አብይ ናቸው። ለኢትዮጵያ ሕዝብ ግን ላም አይደለችም እቺ ቴሌኮም የምትባለው። እና ወተቷን የሚጠጡ እንትኖች አሉ፣ ኮራፕት የሆኑ ሙሰኞች አሉ፣ ፍሬህይወት ጭምር። እና ሙስናቸው ደግሞ እንዳውም ከቅርብ ጊዜ ሳፋሪኮምን እንትን ሽጠው ከዛ በኋላ ካዱት። የሳፋሪኮም ክስ አለ እና ተክደናል ምናምን ብሎ ነበር። ያንን ገንዘብ ወስደው ዶላር ስለሚፈልጉ ያንን ዶላር ደግሞ ተጠቅሞ ጦር መሳሪያ መግዛት ስለሚፈልግ አብይ እንደዛ ድራማ ሰሩ። በአገር ደረጃ ከውጭ ሀገር የመጡ ለመግዛት ግቡ ብለው ያ ሳፋሪኮም ዶላር ነው የምንፈልገው፣ የኢትዮጵያ ብርማ እኛም አለን አንፈልግም ምናምን ብሎ እና በዛ ደረጃ እንትን አደረጉ። ይሄ ግዢ በተመለከተ
መዓት ገንዘብ ይውላችሁ። እኔ የኢትዮ ቴሌኮም ኮራፕሽን በቀላሉ አውርተን የምናልፍ አይደለም። ከባድ ሙስና የሚሰራበት ለምን የተለያዩ ሌተስት የሆኑ ቴክኖሎጂ ጉዳይ ስለሆኑ ግዢን በተመለከተ አብይ ነው የሚያዘው። አብይና እሷ ሁለት ሆኖ ነው የሚቆጣጠሩት። ማን ነው መግዛት ያለበት፣ ከየት ነው የሚገዛ የምለውን ሁሉም ሙሉ በሙሉ እነሱ ናቸው የሚቆጣጠሩት። እና ከእንትን አያመልጡም፣ ከህግ አያመልጡም። የጊዜ ጉዳይ ነው እንጂ። ይህንን ካልኩኝ ብዙ ስለ እንትን ሊድበት ስለ ድሮን ስርዓት ለምን ይሄ ነገር ከድሮን ጋር ስለሚያያዝ አሁን ስለ ድሮን ስናወራ በአሁኑ ሰዓት አብይ አህመድ በጣም ፈርቶ ቤተመንግስት ውስጥ ሲቹዌሽን ሩም የሚባለው ውስጥ ገብቷል። አብይ ይህ ሲቹዌሽን ሩም 24 ሰዓት እዛ ነው የሚቀመጠው። አብይ 24 ሰዓት ይሄ ጽምዶ የሚባለው አስፈርቶት ኢትዮጵያውያን ተጣምሮ የመጡብን ነው ብለው በዛ ፍራቻ ቤተመንግስት ውስጥ ሲቹዌሽን ሩም የሚባል ነገር ፈጠሩ። ያው እዛ ሆኖ ድሮን እንቅስቃሴን ለማየት ውሳኔዎችን ለማስተላለፍ በቀጥታ ጦርነቱን ለመምራት እንዲችለው ሲቹዌሽን ሩም ብሎ 6 ሰውን መልምለው ከ6 ሰው ጋር ቁጭ ብለዋል። አብይ 24 ሰዓት ይቀመጣል። በጣም እንደዚህ ጎብጧል። እና ምንድን ነው እየተደረገ ያለው? እነኚህ የሲቹዌሽን ሩም ተሳታፊዎቹ 6 ሰዎች ናቸው። ከስድስቱ ውስጥ መከላከያዎች ውክልና የለንም ብለው በተለይ ብርሃኑ ጁላ ቅር ብሎታል። ለሌላ ሰው ሲናገር እንትን ብሏል እና ተገለናል ከሲቹዌሽን ሩም። አሁን ብርሃኑ ጁላ ሲቹዌሽን ሩም ይበላል ይጠጣል አቅም የራሱን ስልክ መደወል እንኳን አቅም እና እሱ እኮ የተቀጠረው የምድር ጦር ምናምን እሱ አካባቢ የሆነ ነገር እንዲያደርግም ሳይሆን ዝም ብሎ እንዲቀመጥ ነው። ብርሃኑ ጁላ ምንም አይም እኮ ነው፣ ምንም አቅም። ግን እሱ ምንድነው ከቤተመንግስት ተከልክለናል ብሎ እንትምን አለ ለአብይ። ይሄ ሲቹዌሽን ሩም የተባለችው የድሮን ሲቹዌሽን ሩም ሬዲዮ ፍሪኩዌንሲ ነው የምትቆጣጠረው። አብይ ወደ ቀድሞ ስራው ተመልሷል። አሁን ወደ ቀድሞ ስራው ሬዲዮ ኦፕሬተር ስለነበር አሁን ፍሪኩዌንሲን ነው መኔጅ የሚያደርገው ቤተመንግስት ውስጥ ቁጭ ብሎ 6 ሰዎችን መልምሎ አብሮ ቁጭ ብሏል። የመጀመሪያ ሰው ሲሳይ ቶላ ነው ከብሔራዊ ደህንነት። ያው ሲሳይ ቶላ የሬድዋን ምክትል ነው። ነገር ግን ብሔራዊ ደህንነትን ወክሎ ቤተመንግስት ገብቷል። ብትደውሉለት ብዙ ጊዜ አታገኙትም። ፍሬሕይወት ታምሩ ቴሌ ፍሬሕይወት ታምሩ ቤተመንግስት ነች። ከዛ ሲቹዌሽን ሩም በተወሰነ ደረጃ ገባ ወጣ ትላለች። ወርቁ ጋቸናም የአርቲፊሻል ኢንተለጀንስ ሲቹዌሽን ሩም ውስጥ ገብተዋል። ዳንኤል ጉታ የሚባል የኢንሳ ምክትል በጣም እሱ ነው ኢንተለጀንስ እና ኢትዮጵያ ውስጥ ስለ ኢንተለጀንስ የተለያዩ ጉዳዮች ላይ በጣም ታማኝ የሆነ ሰው ዳንኤል ጉታ ነው። ብሔራዊ ደህንነት ውስጥ አንድ ሴትዮዋ ኢንሳ ኃላፊ ምናምን አድርጎ አስቀምጠዋል። ግን ዋናው የሚያሽከረክረው ውሳኔ የሚሰጠው ዳንኤል ነው። ዳኒ የሚባል በጣም የአብይ ቅርብ ሰው ከኢንሳ ውስጥ ማለት ነው። ሌላው ከመከላከያ ኢንተለጀንስ ጌታቸው ጉዲና ነው። መከላከያ ኢንተለጀንስ አይደል? ጌታቸው ጉዲና አልገባም። ደምስን ነው ያስገባ። ደምስ አመኑ
ደምስ አመኑ ደግሞ ዝም ብሎ ሂማን ኢንተለጀንስ የሚባለው ስራ ነው የሚሰራው። ለምን እንደጠሩት ራሱ አይታወቅም። እና አንድ ሰው ስሙን አላገኘውም፣ ብቻ የመከላከያ ሰዎች ምናልባት ከይልማ አካባቢ ሰው ይኖራል ብዬ ገምታለሁ፣ አየር ኃይል አካባቢ። ለምን አንዱ ጣቢያ አየር ኃይል ስለሆነ ይሄ ቢሾፍቱ ስለሆነ ምናልባት ከዛ ሊሆን ይችላል። ግን 6 ሰዎችን ራሱን አስከብቦ 24 ሰዓት ይቀመጣል አሉ። ፈርቶ አንደኛ ሌሊት ብዙ አይጠቅመውም። ይሄ ድሮን ዝናብ ካለ አይጠቅመውም፣ ተራራማ አካባቢ አይጠቅመውም። ዝም ብሎ ግን በፍራቻ የድሮን ሲቹዌሽን ምናምን ብሎ ይቀመጣል። መከላከያዎች ደግሞ ምንም አይጠቅማችሁም አላቸው። እናንተ እዛው ምድር ጦር አካባቢ እንቅስቃሴ አድርጉ እንጂ ምንድን ነው የምትሰሩት እዚህ ብሎ አገለላቸው። በዛ ምክንያት መከላከያዎች እኛ በቃ መሄድ ብቻ ነው፣ ምናልባትም መመታትም እንችላለን። በነገራችን ላይ ድሮን የመከላከያን ራሱ ይመታል እኮ አንዳንዴ። የአብይ ድሮን የራሱን ሚሊሻ ይመታል፣ የራሱ መከላከያ ይመታል። የኢትዮጵያ ሕዝብማ የጊዜው ይመታል። ትምህርት ቤት፣ ቤተክርስቲያናት፣ ገበያ፣ አርሶ አደር ቅድም ብያለሁ። ግን የራሱንም ይመታል። ለምን መሰላችሁ? እሱን በኋላ አወራለሁ። ለምን የራሱን መከላከያ ለምሳሌ በትግራይ ጦርነት፣ ባለፈው ትግራይ ጦርነት፣ አስከፊው ትግራይ ጦርነት ጊዜ የአማራ ሕዝብ እኮ ተለበለበ በድሮን። አሁን ማንም ሰው አያወራም። በትግራይ ጦርነት በድሮን ያለቀው የአማራ ሕዝብ አልተቆጠረም። ለምን? ድሮንን እንኳን ኦፕሬት ማድረግ አይችሉም። የአብይ ሰዎች የህወሓት ሰዎችን አገኘን ብለው የአማራውን ኃይል ሲጨፈጭፉ ነበር ያኔ። እና አይችሉም። እና በዛ ምክንያት የመከላከያ ሰዎች ምንድነው እኛ ሲቹዌሽን ሩም አልገባንም፣ ምንድነው ዝግጅቱ ለእኛ ግልጽ አይደለም እያሉ ነው። አይ ቲንክ ይመስለኛል አበባ ታደሰ ትንሽ አሞታል። ያው ጠጪም ሰካራሚም ስለሆነ ምናልባት በሽተኛም ስለሆነ ያ ልብስበት ይችላል። ውጭ ሀገር ነበር ሰሞኑን። ያ ከተመለሰ በኋላ ምናልባት እሱ ሊገባ ይችላል። ለምን ብርሃኑ ስር እሱ ኦፕሬሽን ኃላፊ ስለሆነ እሱ ሊያካትቱት ይችላሉ። ግን እሱ ስላልነበረ ከ6ቱ ሰዎች ውስጥ መከላከያ እዚህ ግባ የሚባል ደምስ ሰው አይደለም። እሱ ተራ ሰው ባለፈው ታንዛኒያ ምናምን ተልኮ እዛ ሰው አይቶ እኔም አውቀዋለሁ። ደምስ ምንም ዝም ብሎ ተራ ሰው ነው፣ ዋጋ የለውም። ብቻ የሲቹዌሽን ሩም ብሎ አብይ እዛ በፍርሃት ቁጭ ብሎ የሚያድርበት ዝም ብሎ እንደ ፍሬው ታምሩ፣ ሲሳይ ቶላ፣ ወርቁ ጋቸና፣ ዳንኤል ጉታ ምናምን ሰዎችን ሰብስቦ ነው። ይሄ ደግሞ በፍርሃት ከፍርሃት የመነጨ ጉዳይ ነው እንጂ ምንም ዝግባ አይደለም። ኦኬ፣ ወደ ድሮን መዋቅር እንሂድ። አብይ አህመድ በድሮን አሸንፋለሁ፣ በድሮን በቴክኖሎጂ ነው የሚያሸንፈው፣ ሰራዊቱ እንኳን እምቢ ካለ፣ ሰራዊቱ እንኳን ዋጋ ከሌለው እኔ በቴክኖሎጂ አሸንፋለሁ ብሎ ተናግሯል። ለዛ ብሎ ደግሞ ምንድን ነው የሚለው? ድሮን አለኝ ምናምን አመርታለሁ ይላል። ውሸት እኮ ነው። ድሮን የለም እንደዛ። ድሮን ተወሰነ ይገዛል፣ እናውቀዋለን በዛቱ እሱም ይገዛል። ግን አብይ ድሮን አመርታለሁ የሚለው ውሸት ነው። ዝም ብሎ ከኤዥያ ገበያ በጣም ርካሽ ዋጋ የሆኑ ለህፃናት የሚሆን ድሮን፣ ልጆቼ ድሮን አላቸው ቤት ውስጥ፣ እንደዚህ ግድግዳ ላይ እየተጋጨች ድሮኗ ትሰባበራለች። እንደዚህ አይነት ድሮን ሰብስቦ ኢትዮጵያ ውስጥ በቃ
እያመረትን ነው ምናምን ይላል። ይኸውላችሁ እሱ ውሸት ነው። በሚገባ እናወራለን። አብይ የሚያወራው የድሮን እንትን አለኝ ምናምን ውሸት ነው። አሁን አጠቃላይ ኢትዮጵያ ውስጥ ብዛቱ ትንሽ ነው፣ ግን ከየት ነው ኦፕሬሽኑ የሚመራው? አጠቃላይ ድሮን ከቤተ መንግስት ነው የሚመራው፣ ግን በአጠቃላይ 3 ዋና ማዕከል አለው። ዋና ማዕከሉ ኮቶቤና ቢሾፍቱ ነው። አየር ኃይል የቢሾፍቱ የሚቀመጥ እና እዛ ቢሾፍቱ ነው በአጠቃላይ ይሄ የሚታጠቁት ቦምቦች ከዛ ነው ራሳቸውን ታጥቀው የሚወጡት። እና አንዱ የቢሾፍቱ ነው። የቢሾፍቱ ማዕከል ወሳኝ ነው። ሁለተኛው ያው ቤተ መንግስት አለ። ቤተ መንግስት ከሲቹዌሽን ሩም ቀጥሎ ሪፖርት ይደረጋል፣ እርምጃዎች እንዲወሰዱ ከዛ ነው ውሳኔ የሚሰጠው። ቤተ መንግስት ለአፕሩቫል ነው የሚሄደው። ስለዚህ ለአፕሩቫል ምናልባት ድሮኖቹ ቤተ መንግስት ውስጥ አርፉ የውሳኔ ማዕከል ነው ቤተ መንግስት ኢንክሉዲንግ ሲቹዌሽን ሩም ማለት ነው። ዋናው ግን የቢሾፍቱና የኮቶቤ ነው። ኮቶቤ ይሄ ብሔራዊ ደህንነት መስሪያ ቤት አለ። የደህንነት መስሪያ ቤት ትልቅ ነው። እዛ ውስጥ ዳታ ማዕከል አለ ኮቶቤ። አንዱ የዳታ ማዕከል ብዙ እንግዲህ ድሮኖች ሲላኩ ዳታን ነው የሚጠቀሙት። ዳታዎቹ ኮቶቤ ይቀመጣሉ፣ ከቢሾፍቱ ጋር ይገናኛሉ። ከቢሾፍቱ ሲነሱ የኮቶቤውን ዳታ ይጠቀማሉ፣ ቢሾፍቱ ላይ ይታጠቃሉ። ከዛ ሱሉልታ ደግሞ አለ አንድ ሌላ በጣም ትልቅ ማዕከል ሱሉልታ። ለምሳሌ ይሄ ሱሉልታው ሳተላይት የሚጠቀሙ ድሮኖች ናቸው ከሱሉልታ ጋር የተገናኙት። በተለይ አካንቺ የሚባለው አድቫንስድ ነው፣ የቱርኪ ነው። እሱም አካንቺ እና ዊንግሎንግ፣ ይሄ ዊንግሎንግ 2 የሚባለው የቻይና ድሮን ነው። እነኚህ ሁለቱ ሳተላይትን ይጠቀማሉ። የኢትዮጵያ ሳተላይት መቆጣጠሪያ ደግሞ የት ነው ያለ? ሱሉልታ ላይ ነው ያለ። ስለዚህ እዛው አጠገብ የድሮን ማዕከል አለ። ስለዚህ በአጠቃላይ ኦቨርኦል ዋና ማዕከል የሚባለው ቤተ መንግስት አለ። ዋናው ትዕዛዝ የሚመጣ አፕሩቫል፣ ከዛ ቢሾፍቱ አለ። ቢሾፍቱ ይታጠቃሉ። የኮቶቤ ደግሞ ዳታን ይጠቀማሉ። የሱሉልታ ደግሞ ሳተላይት ሊንክ ነው። ስለዚህ የሳተላይት ሊንክን የሚጠቀሙ በጣም ወሳኝ የሆኑ አካንቺና ዊንግሎንግ የሚባሉ እነኚህ ሁለቱ። ይሄ ሙሃጀር 6 የኢራን ነው። ሙሃጀር 6 እና ቲቢ2 ባይራክተር የሚባሉት ሎካል የሆነ ኔትወርክን ይጠቀማሉ እነሱ። ለምን ዝም ብሎ ፍሬዎት የምትመራውን የኢትዮ ቴሌኮም ኔትወርክን ተጠቅሞ ነው የሚበሩት። የሙሃጀር 6 እና የቲቢ2 ባይራክተር ድሮን በአብዛኛው 4 ናቸው አብይ የሚጠቀመው የድሮን አይነት። ስለዚህ አሁን 4ቱ ማዕከሎች አዲስ አበባ ዙሪያ ናቸው። እነኚህ ማዕከሎች ደግሞ ሰብሲደሪ ያላቸው ራንዌይ የሚባለው አሁን ራንዌይ ማለት አሁን ይሄ ድሮኖቹ የሚበሩ ከዛ ይነሳሉ። 4 ማዕከሎች አሉ። አንደኛ ያው ከቢሾፍቱ ሀረር ሜዳ የሚባለው ይነሳሉ። ሌላው ከሰመራ ይነሳሉ። ሌላው ከባህር ዳር ይነሳሉ። ሌላው ከአሶሳ ይነሳሉ። እነኚህ 4ቱ ልብ በሉ
ቢሾፍቱ፣ ሐረር ሜዳ፣ ሰመራ፣ ባህር ዳርና አሶሳ ድሮኖቹ የሚነሱበት በረራ የሚጀምሩበት ራንዌይ ያላቸው ሶ እነኚህ አራቱ ከማዕከሉ ጋር ይገናኛሉ። ከማዕከሉ ጋር ማለት ከኮቶቤ፣ ከሱሉልታ፣ ከቢሾፍቱና ከቤተ መንግስት ጋር ይገናኛሉ። ሰብሲደሪ ናቸው እነኚህ። ለምን አንድ ለምሳሌ ከቢሾፍቱ የተነሳች ድሮን አሶሳ ላይ አርፋ ከአሶሳ መነሳት አለባት። ወይ ደግሞ ዝም ብሎ አሶሳ የነበረችው ድሮን ኮሚኒኬሽን ያው ቦምቦችን ትፈልጋለች ከቢሾፍቱ ከአየር ኃይል ማለት ነው። እዛ ድረስ ከሄደላት ግንኙነቷ ዳታዎችን ከኮቶቤ ከቤተ መንግስትና ከቢሾፍቱ ተያይዞ ያ ኮኦርዲኔት ከተደረገ ከአሶሳ ተነስታ የተወሰነ ቦታ ሂዳ መምታት ትችላለች ማለት ነው። እነኚህ አራቱ ራንዌይ ወይ ደግሞ የበረራ ቦታ አላቸው አራቱ። ይሄ ሰብሲደሪ የሚባለው ከዚህ ጋር ተያይዞ ደግሞ ሌላም አለ። ሌላ ደግሞ ምንድን ነው? ለምሳሌ አሁን ከባህር ዳር የተነሳ ድሮን የግድ ሊንክ ያስፈልጋል። ብዙ ለመጓዝ ብዙ ረዥም ጉዞ በማድረግ ጎንደር ወይስ የሆነ ቦታ ለመምጣት አሁንም ሊንክ ይፈልጋል። ወይ ከሰመራ የተነሳ እስከ መቀሌ ድረስ ሂዶ እስከ ምናምን ለመሄድ ሊንክ ይፈልጋል። ስለዚህ ለዛ ሊንክ ደግሞ ምንድን ነው የሆነው? አሁን እዚህ ላይ ነው እንግዲህ የፍሬህይወት ወንጀል የሚመጣ። የፍሬህይወት ወንጀል አሁን የግራውንድ ሞባይል ስቴሽን የሚባለው እንትን የተንቀሳቃሽ የሆነ ጣቢያ ይፈልጋል። ይሄ በመኪና የሚመስል ዝም ብሎ ኮንቴነር መስሎ አንቴና ምናምን የያዘ በየቦታ መተከል አለበት። ያንን አንቴና የአካባቢውን ኔትወርክ ተጠቅሞ ነው ያንን እንትን የሚጠቀሙት። እና ይሄ አንቴናውን በየአካባቢ ግራውንድ ሞባይል ኮንትሮል ሲስተም የሚባለውን ይሄ ጣቢያዎች በየቦታ አንቴና ወይ ደግሞ ዲሽ በመግጠም እነኚህ ዲሾችን ተጠቅሞ ለምሳሌ ከባህር ዳር የተነሳችው ድሮን ይሄ ሞባይል ስቴሽን ያስፈልጋታል። የሆነ ጎንደር አካባቢ ለምሳሌ ስቴሽን ሊኖር ይገባል። ያ ስቴሽን እድሜ ይሰጣል በረራዋን እንድትጨምር። ለምን? ከቨሬጅ ያስፈልጋል። ፍሪኩዌንሲ ይሄ ሲግናል ጠንካራ ሲግናል ይፈልጋል ድሮንን ለመላክ። ስለዚህ ሲግናሎቹን ደግሞ እንዴት ነው እድሜ የሚጨምሩለት? ይሄ በየአካባቢው የሚተክሉት ነገር አለ። ያው ሞባይል የሚባለው ኮንቴነር የሚመስለው መኪና ወይ ደግሞ መኪና ይመስላል። እዛ ላይ ዲሽ ያስቀምጡለታል ወይ ደግሞ አንቴና ያስቀምጡለታል። እነኚህ ደግሞ ይሄ ግራውንድ ሞባይል ነው። ይሄ የሚንቀሳቀስ ነው። ከቦታ ወደ ቦታ እየወሰዱ ኦፕሬሽን ይሰሩበታል። ስለዚህ ይሄ የሚንቀሳቀስ የድሮን እንቅስቃሴ መቆጣጠሪያ ተብሎ በአካባቢው ኔትወርክ ተጠቅሞ የፍሬህይወት ታምሩን ኔትወርክ በመጠቀም አንድ አራት ቦታ ደግሞ አለ። ይሄ ጣቢያዎች ተንቀሳቃሽ ጣቢያ መሬት ላይ አንዱ ጎንደር አካባቢ ሁለት ቦታ ነው ያለ። ጎንደር አካባቢ አዘዞና ጉና ተራራ ላይ የተተከለ ተንቀሳቃሽ ጣቢያ አለ። ያ ተንቀሳቃሽ ጣቢያ የአካባቢውን የኢትዮ ቴሌኮም ኔትወርክን በመጠቀም ድሮኖቹ ከባህር ዳር ከተነሱ ያንን ሲግናል በመጠቀም የተወሰነ ሂደው እንዲመቱ ለማድረግ ነው። ጎንደር አዘዞና ጉና ተራራ ላይ የተተከሉ አንዳንድ ጊዜ ተራራ ላይ ያስቀምጣሉ፣ አንዳንድ ደብቆ እንትን ያደርጋሉ። የሚፈልጉት ምንድን ነው? ድሮን ስትንቀሳቀስ
ቪዥን ያስፈልጋታል። አካባቢውን ሲግናል ትጠቀማለች። ያ ሲግናል ከሌለ እኮ ዋጋ የላትም። ስለዚህ ጎንደር አካባቢ ለምሳሌ ምዕራብ ትግራይን ለመምታት ከፈለክ ከጎንደር የተተከሉ እነዚህ ተንቀሳቃሽ ጣቢያዎች ያስፈልጋሉ። ጎንደር አካባቢ ፋኖችን ለመምታት ይህንን ይጠቀማሉ ማለት ነው። ባህር ዳር ላይ ያለው ሰብሲደሪ ቅርንጫፉ ግራውንድ ተንቀሳቃሽ መሬት ላይ ተንቀሳቃሽ የሆነ ጣቢያን ተጠቅሞ ነው ይሄ ድሮን በደንብ እንዲትሄድ የሚደረገው። ወሎ አካባቢ ደግሞ 3 ቦታ ነው ያለ ይሄ ተንቀሳቃሽ የሆነ ጣቢያ። ወሎ ጭፍራ ላይ ያለ፣ ላሊበላ ላይ ያለ፣ ሚሌ ላይ ያለ። ይሄ ተንቀሳቃሽ ነው። ይሄ ምናልባት ዲሽ መስሎ ይቀመጣል። ያ ዋናው ነገር ያ ዲሽ መስሎ የሚቀመጠው ድሮን ሲግናል ጥሩ ሲግናል አግኝቶ እንዲንቀሳቀስ ለማድረግ ነው። ለምሳሌ ከሰመራ የተነሳው ድሮን በቀላሉ ወሎ አካባቢ እንዲመታ ለማድረግ እነኚህ ሲግናሎችን ይጠቀማሉ። ጭፍራ ላይ፣ ላሊበላ ላይ እና ሚሌ ላይ ያለውን ግራውንድ ሞባይል ሲስተሙን በመጠቀም ያንን ለመምታት ይሞክራሉ። ሌላው በምዕራብ ኢትዮጵያ ወለጋ አካባቢ ነው። እሱ ደግሞ አንዱ ቄለም አካባቢ ቱሉ ወለል የሚባል ላይ የተከሉት አለ። ያው እሱም የተከሉ ሳይሆን መኪና ነው ይዞ የሚቀመጠው። ልብ በሉ መኪና። ከዛ ተንቀሳቃሽ ስለሆነ እዛ አካባቢ ትንሽ ከበድ ያለ ጦርነት ከተደረገ ያ መኪና ተንቀሳቃሽ ስለሆነ ይዞ ይጠፋል። በኋላ አካባቢውን ደግሞ ትንሽ ካረጋጋን ምናምን ብሎ አሸነፍን ፋኖን ወይ ደግሞ ኦላን ካሉ ያ ተንቀሳቃሽ ሲግናል የሚሰጠው ይመለሳል። ቱሉ ወለል ቄለም ነው። ሌላው ደግሞ ግዳ አያና ጉቲን አካባቢ ያለው ቱሉ እንጅሮ የሚባል አለ። ቱሉ እንጅሮ ላይም ያስቀምጣሉ። አስቀምጦ እነኚህን ይጠቀማሉ። ስለዚህ ይሄ ሁሉ እንግዲህ በተለይ ደግሞ ይሄ ተንቀሳቃሽ የሆነ ጣቢያ የሚጠቀመው የአካባቢውን ኔትወርክ ነው፣ ሎካል ኔትወርክን ነው የሚጠቀመው። ስለዚህ በድሮን ምክንያት ለሲቪሊያን የተቋቋመው የቴሌኮም ሰርቪስ ቢዚ ያደርጋል ማለት ነው። ዜጎች ቴሌኮምን አይጠቀሙም ማለት ነው። አብዛኛውን የሚጠቀመው ለድሮን ነው የሚጠቀመው ማለት ነው። ለሌላ ለጦርነት ነው የሚጠቀመው ማለት ነው። አሁን በተለይ ደግሞ ይሄ ሁለቱ መዋጀር 6 እና ቲቢ2 ባይራክተር ሙሉ በሙሉ በኢትዮ ቴሌኮም ኔትወርክ ነው የሚንቀሳቀሰው። ሎካል ስለሆነ ዋጋቸውም አነስ ያለ ነው። ያው ሚሊዮን ውስጥ ነው አነስ ያለ ነው ስላችሁ ደግሞ ዝም ብሎ እንትን አይደለም። ስለዚህ ይሄ አካንቺ እና ዊንግሎንግ 2 የሚባሉ ናቸው። ሳተላይትን ይጠቀማሉ እነሱ በአካባቢ ኔትወርክ ብቻ አይንቀሳቀሱም። ስለዚህ የፍሬህይወት ወንጀል ለኢትዮጵያውያን የተቋቋመ ኔትወርክ ቴሌኮም ሙሉ በሙሉ ለጦርነት አዋለች። ይሄ በዓለም አቀፍ ሕግም ያስጠይቃል። የጦር ወንጀል ነው። ሲቪሊያን ፋሲሊቲዎች ለጦርነት አይቻልም። ለምሳሌ ኢትዮጵያን ኤርላይንስ ወታደርን ማንቀሳቀስ አይችልም። ዓለም አቀፍ ሕግ ይከለክላል። የኢትዮጵያ ኤርላይንስ እኮ ሲቪል አቪዬሽን ነው። ላልታጠቁ ዜጎች ነው አገልግሎት የሚሰጠው። ኢትዮ ቴሌኮም ተመሳሳይ ነው። ያንን አልፎ ወታደርን ካገዘ
በተለይ ደግሞ እርስ በርስ ጦርነት ውስጥ ከገባ ዓለም ወንጀል ነው። በጣም ዓለም አቀፍ ወንጀል ነው የሚሆነው። ኢንተርናሽናል ክራይምስ ነው። ስለዚህ ፍሬህይወት ቀላል ወንጀል አይደለም እየተሳተፈችው ያለበት። በጣም ከባድ ነው፣ ከባድ ነው። የአብይና የብርሃኑ ጁላ ብቻ አይደለም፣ የፍሬህይወት ታምሩም ጉዳይ ነው። አሁን ዓለም አቀፋዊ ይዘት ያለው ጦርነት ማለት ይሄ ወንጀል ለምሳሌ የጦር ወንጀል ዓለም አቀፋዊ ወንጀል ነው። እዛ ውስጥም እየተሳተፈች ነው ፍሬህይወት ታምሩ። አሁን ስለዚህ አሁን ለምንድን ነው ፍሬህይወት ታምሩ ላይ ሲሪየስሊ መያዝ ያለብን? የአካባቢው ይሄ ኔትወርክ ኢትዮ ቴሌኮም ህዝብን ለማገልገል ነበር። አሁን ህዝብን ለመቆጣጠር ነው ሙሉ በሙሉ የሚጠቀሙት። ህዝብን በራሱ ኔትወርክ፣ በራሱ ሞባይል፣ በራሱ ስልክ፣ የራሱ ስልክ እስረኛና ተጎጂ የሆነ የኢትዮጵያ ህዝብ ለምን? የፍሬህይወት ታምሩ ውሳኔ ነው። ስለዚህ አሁን አብይ ተጠያቂ ነው ስንል ፍሬህይወት ታምሩ ደግሞ ሲሪየስሊ ኦፕሬሽናል ላይ አፕሩቭ የምታደርገው ነች። በበላይነት አብይ ነው የሚጠየቀው፣ ግን ደግሞ ወሳኝ ወንጀል ውስጥ የተሳተፈችው እሷ ነች። አሁን ብርሃኑ ጁላ ለህግ ቀርባል፣ የጊዜ ጉዳይ ነው እንጂ ፍሬህይወት ታምሩም በተመሳሳይ ነው። በየቦታ አሁን የምታዩት ታወር አንቴና ዲሽ ምናምን የኢትዮ ቴሌኮም ዜጎች ናቸው ይህንን መጠቀም ያለባቸው እንጂ ለጦርነት መሆን የለበትም። ድሮን እሱን ተጠቅሞ ህዝብን መግደል የለበትም። ከፈለገ የራሱ ኔትወርክ እኮ መግዛት ይችላል የራሱን እና ህዝባዊ የሆነውን ቴሌኮም አብይ አህመድ ለጦርነት አዋለ ከፍሬህይወት ታምሩ ጋር ሆኖ። አሁን ሳተላይት ሱሉልታ ላይ ሳተላይት እንትን ኢትዮጵያ የምትጠቀሙ ትንሽ ነበር። አሁን ቢዚ ነው ያደረጉት በጦርነት ምክንያት በየቦታ። አሁን ከትግራይ ቴሌኮም አልቆረጠችም ፍሬህይወት። ለምን መሰላችሁ? ለትግራይ አስባ ነው? ኖ ትግራይ ህዝብን ለመቆጣጠር ነው። በሱ ነው ወይ? ይህ ይታወቃል። ለምን የህወሓት ጀነራሎችም ይህንን ያውቃሉ። እነሱ መፍትሄ ለምን ከዚህም በፊት እነሱም ሲሰሩበት የነበረ ቴሌ አካባቢ በጣም እነሱም ያውቃሉ። አሁን አብይ አህመድ ቴሌኮምን ከትግራይ አልቆረጠም ሲባል ሰርቪስ እየሰጠ ነው ሳይሆን አብይ እየተቆጣጠረ ነው። ያንን ተጠቅሞ ጦርነትን ያካሂዳል። እና ፍሬህይወት አሁን ከወለጋ 3 ዓመት ሙሉ ኔትወርክን ቆረጠች ነው። እስካሁንም ብዙ አይሰራም ወለጋ ውስጥ የኢትዮ ቴሌኮም። የብልጽግና ስልኮች ይሰራሉ፣ የዜጎች ግን አይሰራም በአብዛኛው። ይህ ወንጀል ነው የሚሆነው። ህዝብን እንደ ህዝብ የቀጣች ለጦር ብቻ እንዲውል አደረገች። አንዱ ይሄ ነው። እንግዲህ አሁን አብይ አህመድ በድሮን ስልጣኑን ማዳን ይችላል ወይ ነው አሁን አብይ የኔ ወታደር እምቢ ካለኝም በቴክኖሎጂ ያሸንፋለሁ አለ። ይችላል ወይ ነው ጥያቄው? ነው፣ አይችልም። አብይ እያለ ያለው መፍትሄው ከድሮን ነው አለ። መፍትሄው የሚመጣ ከድሮን ነው አለ። የትም ዓለም ላይ በድሮን ዜጎቹን ያሸነፈ መሪ የለም። የትም ዓለም ላይ በድሮን ጦርነትን ያሸነፈ ሀገር የለም። እንዳውም
ድሮን እኮ ለአሲሜትሪክ ዎርፌር ነው። ደካማዎቹ ናቸው በብዛት ድሮንን የሚጠቀሙት። ለምሳሌ ራሽያና ዩክሬንን ከወሰዳችሁ ዩክሬን ደካማ ስለሆነች በብዛት ድሮንን ትጠቀማለች። ግን ራሽያ ሰፊ ሀገር ስለሆነ ትልቅ ሀገር ስለሆነ ይቋቋማል። አሲሜትሪክ ዎርፌር ስለሆነ ነው። ዩክሬን ትንሽ ነች። ስለዚህ ቡስት ራሷን ለማድረግ ድሮንን ትጠቀማለች። ስራዋ ደግሞ ይሄ ሰርቫይቭ ለማድረግ ነው እንጂ የምትዋጋው ዩክሬን ለማሸነፍ አይደለም። ውሸት ነው። ለማሸነፍ ሳይሆን ዝም ብላ ነው የምታደርገው። እና ለምሳሌ አሁን ዲስራፕት ለማድረግ ኢራን ለምሳሌ ደካማ ነች። ትልልቅ ሀገሮች እንደ አሜሪካን ቻሌንጅ ለማድረግ ነው በብዛት ድሮኖች የምትጠቀሙ እንጂ አሜሪካን እንደው ለማድረግ ሳይሆን ዲስራፕት የማድረግ አሲሜትሪክ ዎርፌር ነው። እኩል አይደለም ጦርነቱ። ከባድ ሀገር የሆኑ አሜሪካና ኢራን ሲገናኙ ኢራን በአብዛኛው ድሮንን የመጠቀም ነው ያላት፣ አማራጭ ነው ያላት። ስለዚህ ድሮን ላይ ዲፔንድ የሚያደርጉ ደካማ የሆኑ ኃይሎች ናቸው በዓለም ላይ። በጣም ኃይል ያነሳቸው አቅም የሌላቸው ሀገሮች ናቸው ድሮን ላይ ዲፔንደንት የሚሆኑ። አብይ አህመድም ይህንን ስለተረዳ ዲስራፕት የማድረግ ስራ ነው የሚሰራ። በድሮን አያሸንፍም። በድሮን ፋኖን ማሸነፍ አልቻለም። በድሮን ኦላን ማሸነፍ አልቻለም። በድሮን ቲዲኤፍን ማሸነፍ አልቻለም። ስለዚህ የአብይ ሰራዊት ከደከመው አብይ ይሸነፋል ነው እንጂ ድሮን ዋጋ የለው። አሁን ለምንድን ነው ድሮን ዋጋ የሌለው ኢትዮጵያ ውስጥ ደግሞ የሚለውን ባጭሩ ነው። አንደኛ ድሮን ችግሩ ምንድን ነው? ለኢትዮጵያ ቶፖግራፊ አይመችም። ድሮን የኢትዮጵያ የመሬት አቀማመጡ ለድሮን አይሆንም። ተራራማ የሚበዛበት አካባቢ ድሮን ዋጋ የለው። ግልጽ የሆነ ለምሳሌ ምስራቅ ኢትዮጵያ ወደ ሶማሌ ክልል ምናምን ከወሰዳችሁ በጣም ግልጽ የሆነ በቃ ለጥ ያለ መሬት ነው ያለ። እሱ ላይ ድሮንን ትችላለህ። በቃ እሱ አይነት መሬት ካገኘ በቃ እሱ ለድሮን ይመቻል። ግን ኢትዮጵያ በተለይ ደግሞ ሰሜን ኢትዮጵያ ድሮን አይጠቅምም። በጣም ተራራማ ገደል ያለበት አካባቢ ትልቅ እንደውም ትልቅ ህንፃ ካለ ድሮን አይጠቅምም። ጫካዎች የሚበዙበት አካባቢ ድሮን አይጠቅምም። ጫካዎችም መቃጠል አለበት። አሁን የኦሮሞ ነፃነት ሰራዊት በአብዛኛው ወለጋ ውስጥ በየጊዜው ድሮን ይልካል። ይሞክራል፣ አልቻለም። ጫካ ይበዛበታል እዛ አካባቢ። ስለዚህ ተራራማ ጫካ የትልልቅ ያሉበት የመሬት አቀማመጡ ይቅርና እንደው ዳመና ትልቅ የሆነ ትልቅ ዝናብ ውስጥ ራሱ ድሮን አይሰራም። ከባድ ዝናብ፣ ጭጋግ፣ እንደዚህ ከባድ ንፋስ ካለ እንደውም ከባድ ብርድ ካለ ራሱ ድሮን አይጠቅምም። ኢትዮጵያ ለዚህ አይጠቅምም ለድሮን። ሌላው ደግሞ የተማረ ኃይል ያስፈልጋል ድሮን። አብያውን የእቺ ቲቢቱ ባይራክተር ድሮን ላይ ለማሰልጠን ቱርኪ የተላኩ ኢትዮጵያውያን በዛው ጠፉ ወደ አውሮፓ። ቢያንስ ድሮን ኦፕሬተሮች 2 ዓመት ተኩል ስልጠና ይፈልጋሉ። ለዛ የተላኩ ሰዎች ምንም የረባ ስልጠና የላቸውም። ይቅርታ። እና ምንድነው የሆነ ያለ አብይ እነማንን ይጠቀማል? ዝም ብሎ ለብ ስልጠና የወሰዱ ሰዎችን ተጠቅሞ ዜጎችን ይጨፈጭፋል።
የአብይ ድሮን በየጊዜው ገበያ ላይ ይወድቃል፣ ትምህርት ቤት ይመታል። አውቆ ደግሞ ቤተክርስቲያንን መጥቶ እዛ ውስጥ ፋኖን አገኘው ወይ ደግሞ የኦሮሞ ነፃነት ሰራዊትን እዛ ስር ስሮጥ አየው ምናምን ይላል። ዋናው ነገር አብይ የሰለጠነ የድሮን ፓይሌቶች የለውም። ከባድ ነው ለማለት ነው። እና ይሄ ደግሞ የድሮን ኦፕሬሽን ፈጣን ጭንቅላት 24 ሰዓት ነው ስራው። በጣም በርናውት ትሆናለህ፣ ያቃጥላል። እንደ ጭንቅላትን ይበውዝና ትደክማለህ። ለዛ የተዘጋጁ የሰለጠነ የለውም አብይ። አንዳንድ ደግሞ ስፔር ፓርት አቶ ለምሳሌ ብዙ ዊንግ ሎንግ የአብይ ዊንግ ሎንግ 2 የሚባለው ስፔር ፓርት ሶፍትዌር አፕዴት አቶ ቻይና ሄዶ እዛው ቀረ። ስለዚህ አሁን ድሮን የሚሸጡ ሶፍትዌሮቹ እዛ ነው ያለ። ስለዚህ ሶፍትዌር አፕዴት ካስፈለገ በየጊዜው ወደዛ ወስደ አፕዴት ማስደረግ አለብን። ስፔር ፓርቶች የለህም። አሁን አብይ ይገጣጠማል ምናምን ብሎ ውሸት ነው። ተውት፣ ውሸት ነው። ይሄ ድሮን እኮ ፓተንት እንትን አለው እኮ። ዝም ብለ ሃርድዌር ብቻ ሳይሆን ሶፍትዌሩን ያላቸው በጣም የታወቀ ቺፕስ የሚባለው ፕሮዳክሽን ይሄ ሞባይል ፎን የኛ ሞባይል የሚጠቀመውን እንትን የተቆጣጠሩት ጥቂት ሀገሮች ናቸው። አብይ እነዚህ ሶፍትዌሮችን ይቅርና ለምሳሌ አሜሪካ እነዚህ ሶፍትዌሮችን አላት፣ እነ እስራኤልም ሶፍትዌሮች አላቸው፣ ኢራንም እዛ ደረጃ አላቸው፣ ቻይና። ይሄ ድሮንን የሚያመርቱ አገሮች እሱም ሶፍትዌሩ በቀላሉ አይወጣም። እዛ ለአብይ የሚሰጥ ሶፍትዌር አይደለም፣ ሃርድዌሩን ይሸጣሉ። ሃርድዌሩን ደግሞ ተጠቅመ መጠገን ካለበት ይዘ ትሄዳለህ፣ ይጫናል ወደ መጣበት፣ እዛ አፕዴት ተደርጎ ይመለሳል። አንዳንዱ ደግሞ ጊዜው ያለፈበት ከሆነ ይጣላል። እና አብይ ይሄ የድሮን ጦርነት ምናምን አሸንፋለሁ ብሎ የሚሄደው ድሮን ሲጀመር ደግሞ ጃም ይደረጋል። ድሮን ጃሚንጉ ደግሞ ቀላል ነው፣ ሃይጃክ ይደረጋል። በተለይ ኢንተርሴፕት ማድረግ አሁን አብይ የሚጨነቀው የትግራይ ኃይሎች ድሮን ታጥቀዋል፣ ፋኖም ድሮን ታጥቀዋል እያለ ጭንቀት ውስጥ መግባቱ፣ ድሮን ከታጠቁ ጸረ ድሮን መታጠቁ ይቀላል። ቀላል ነው፣ ጃም ይደረጋል። ጃም ማድረግ ማለት እኮ እዛ አካባቢ ያለውን ሲግናል ቢዚ ታደርጋለህ። በተለያየ ነገር ቢዚ በማድረግ ወይ ደግሞ እዛ አካባቢ ሲግናሎች ካሉ ሲግናሎቹን እንትን ታደርጋለህ። ከዛ በኋላ ድሮን ፈዋጋ የለም። ለምሳሌ አሁን አዘዞ አካባቢ የት ነው እነሱ የተከሉት ብለህ ፈልገ ያችን ዞር ካደረግከው ዋጋ የለውም ማለት ነው። በሶፍትዌር ደግሞ በቀላሉ ጃም ይደረጋል። አሁን ዘመኑ ለዚህ ቀላል ነው። ስለዚህ የድሮን ወርፌር አሁን ሱዳን ውስጥ እኮ አሁን በቃ የሆነ እቃ ጨዋታ ነው የሆነው እኮ ድሮን። ሁሉም በየአካባቢው ድሮንን ሰርቶ ይልካል። ሌላው ደግሞ ጃም ያደርጋል። ድሮን ማለት ታራ እንትን ነው፣ ጨዋታ ነው። ሱዳን ውስጥ ነው፣ ኢትዮጵያ ውስጥም ተመሳሳይ የሆነ እና አሁን at the end of the day ድሮን ሁሉም ሰው ይታጠቅ ይጀምራል። ለምን አክሰሲቢሊቲው በጣም ከፍ እያለ መጥቷል። ዋናው ነገር የሰለጠነ ሰው ማግኘት ነው። ቶሎ ቶሎ ራስን ሰዎችን ካሰለጠንከው በቀላሉ እንትኑን አክሰስ ያደርጋሉ ሰዎች። ከዛ እንዳውም እኮ አሁን
ብዙ ድሮኖች ጃም እየተደረጉ ነው ኢትዮጵያ ውስጥ። ጃም እየተደረጉ ማለት ሲግናሎቹ ብሎክ እየተደረጉ ከዋናው ኦፕሬተር ሄድኳርተር ዲስኮኔክት እየተደረጉ ነው። ከዛ በኋላ ይወድቃሉ፣ ይበላሻሉ ማለት ነው። ስለዚህ ጃም እየተደረገ ነው ኢትዮጵያ ውስጥ ራሱ ቁጥጥር ውጭ እየሆነ ነው። ይሄ ነገር ይሄ ሬዲዮ ፍሪኩዌንሲ ነው በአጠቃላይ ይሄ ነገር። ስለዚህ ሬዲዮ ፍሪኩዌንሲ ደግሞ አብይ ብቻ አይደለም የተማረው ብዙ እንትን ያ ደግሞ ቀላል ነው የሚሆነው ለማለት ነው። ይኸውላችሁ በአጠቃላይ የድሮን ችግር ይበዛል። ድሮን የሆነ ታርጌት ይመታልሃል ከቻልከው እሱ። የአብይ ግን ችሎታ የለም። አብይ በድሮን ታርጌት እየመታ አይደለም። ኮላተራል ደሜጅ በየቦታ በቃ ህፃናት ይመታሉ፣ እናቶች ይመታሉ፣ ገበሬው ይመታል። ይሄን ነው የምናየው አይደል? ይህንን ታደርጋለህ። ከዚያ ውጭ ግን ድሮን መሬት ይዞልህ አያስተዳድርም። ስለዚህ ሰራዊት ለሰራዊት ነው ጨዋታ። ዓለም ላይ የመጨረሻው እንትን ምድር ጦር ነው። ያ ያንተ ወታደር በስነ ልቦና ካልተዘጋጁ፣ ለአንተ መሞት ካልፈለጉ ከስልጣን ትወርዳለህ ማለት ነው። አብይ በድሮን እዋጋለሁ ብሎ በየጊዜ እንትን የህፃናትን እንትን የሚያሳየው ድሮን እዚህ እየተመረተ ነው። እሱ ውሸት ነው። ተውት፣ እናውቃለን ብዛቱ ስንት ሙሃጀር ሲክስ እንዳለው፣ ስንት ቲቪቱ ባይረክተር እንዳለው፣ ስንት ዊንግ ሎንግ እንዳለው፣ ስንት አካንቺ እንዳለው በቁጥር እናውቃለን። ሌላው አብይ የሚያሳየው ዝም ብለው እዚህ ለፊልም እንትን ድራማ ምናምን የሚቆርጹበት እዚህ ህፃናት የሚጫወቱበት ከገበያ ቶይስ ምናምን ነው የሚያሳየው። እሱን እንትን ብሎ አብይ የሚያደርገው ውሸት ነው፣ እንዳትቀበሉ። እሱ አሁን በአቅሙ የጭንቅላት ጨዋታ ለመጫወት ነው። ይሄ ዲተራንስ የሚባለው በማስፈራት ሰው ፈርቶ ወደ እሱ እንዳይመጣ እመታለው ከሞከርክኝ እንዳትሞክረኝ ነው የሚያደርገው። ያ የአብይ ዲተራንስ ፖሊሲ ዚሮ ነው። ዚሮ ለምን አየን እኮ 5 ዓመት 6 ዓመት ሙሉ ኦሮሚያ ላይ ድሮን ተጠቀም፣ 3 ዓመት ሙሉ አማራ ላይ ተጠቀም፣ ሙሉ 2 ዓመትና አሁን ሰሞኑን ደግሞ ትግራይ ላይ እያካሄደ ያለው የድሮን ጨዋታው ስለማይሰራ ነው። ማንም ሰው አብይን የሚፈራ ሰው የለም። በዚህ ሰዓት አብይን የሚፈራ ኃይል የለም። አቅማቸው እያደገ መጣ እንጂ በድሮን የቀነሰ ኃይል የለም ኢትዮጵያ ውስጥ የተቃዋሚ ኃይሎች። ስለዚህ አብይ በዚህ ሰዓት ያመረትኩ ነው ምናምን ብለው አንደኛ የላቸው ሶፍትዌር የለውም። ሴንሰሮች እነዚህ ቺፕስ በጣም ኤክስፔንሲቭ የሆኑ ቺፕስ አይኖሩም። አብይ የለውም። ይህ ካሜራ ተገጥሞለት ምናምን እንደዚህ ይህ ድራማ የሚቀረጽበት እንትን ነው። አዲስ አበባ ውስጥ በየጊዜ እሱ ሾው የሚያሳየው አለ አይደለ? ድሮን ምናምን። እሱ እኮ የጦር አይደለም። እዚህ ላይ 2 አይነት ድሮኖች አሉ እንዳትሸወዱ። ለሲቪሊያን ፐርፐዝ ድሮኖች አሉ። ለጦር ደግሞ የሚመረቱ በጣም ውድ የሆኑ ድሮኖች አሉ። አብይ የሚያሳየው አሁን ሁልጊዜ አዲስ አበባ ላይ የሚያሳየው ይህ ብልጭልጭ የሆነ ጊዜ ድሮን ከዛም ከዚህም ተከራይቶ የሚያሳየው እሱ የጦር አይደለም። ስለዚህ ለኮምባት ይሄ ለጦር የተዘጋጀ ድሮን አብይ ትንሽ ነው ያለው፣ እናውቀዋለን ብዛቱንም ጭምር። አብይ በዚህ ደረጃ በድሮን የራሱን ስልጣን ማዳን አይችልም። እሱ እያደረገ ያለው የማስፈራራት ብቻ ነው እንጂ የውሸት ፕሮፓጋንዳ ነው
በቴክኖሎጂ አሸንፋለሁ ይላል እንጂ እኛ ሁኔታው አይፈቅድለትም። ሁለተኛው በጣም ውድም ናቸው። በነገራችን ላይ እነኚህ ድሮኖች ውድ ናቸው። ቦምባቸው ይሄ የሚተኮሱ ቦምብም በጣም ውድ ነው። አንዷን ለምሳሌ ሸረሪና ላይ እሱ የሚጥለው $35,000 የሚገዛ 2 3 4 10 ከጣለ አስቡ። እና በዶላር ነው እንግዲህ $35,000 አንዷ። እና እሱ በዶላር እንደዚህ ገንዘብ ይጫወታል። ሰው የለም፣ ውሸቱ ነው። የአብይ ሰራዊት ሞራል የለውም፣ ተዳክሟል። የአብይ ሰራዊት ደግሞ የተገነቡት በአፈሳ ነው። አሁን ሰሞኑን ኦሮሚያ ላይ በአፈሳ እየበዛ ነው። እምቢ ያሉ ወጣቶች እየተረሸኑ ነው። በሚሊሻ ይረሸናሉ። ያየን ነው እንግዲህ። በዚህ ደረጃ የተሰበሰበው ሰራዊት የሚባለው ለአብይ ይዋጋል ብላችሁ አታስቡም። የለም፣ በቀላሉ እጅ ይሰጣል። ከዛ ወደ ኦላ ውሰዱኝ፣ ወደ ኦሮሞ ነፃነት ሰራዊት ውሰዱኝ ምናምን ይላሉ። የተማረኩት እኮ በፋኖ የሚማረኩት፣ በኦሮሞ ነፃነት ሰራዊት የሚማረኩ፣ አሁን ደግሞ በቲዲኤፍ መማረክ የጀመሩ ዳግም እኛ በግድ ነው ወደዚህ የምንላከው፣ ውሰዱ፣ ከወንድሞቻችን ጋር ሆነን አብይን እናነሳለን ይላሉ። አሁን በየቦታ እኔ አሁን ሰሞኑን ጎጃም ውስጥ በፋኖች የተማረኩ የአብይ ሰራዊት ተብሎ አልኩ አየው። ከዛ ከፋኖ ጋር አንድ ሆኖ እንዋጋለን፣ አብይን እናነሳለን የሚሉ ከኦሮሚያ የመጡ ተደራጅቶ ይህንን ነው የምናየው። ለምን መሰላችሁ? ሳይኮሎጂካሊ በግድ ሬዲ ያልሆነውን ሰራዊት ለምንድን ነው ሰራዊቱ የሚሞተው? ሰራዊቱ ለአብይ ስልጣን ብሎ ለግለሰብ አምባገነንነት፣ ፋሽስትነት ለዛ ብሎ መስዋዕትነት አይከፍልም ሰራዊት። እና በየቦታ ሚሊሻውም አሁንም ደግሞ የሰማሁት ምን ያው ሰሞኑን ያየ ነው የአማራ ክልል ፖሊስ ኮሚሽን ፈርሷል። መከላከያ ከአንድ አሚሶም ከሶማሌ የተመለሰ ኮሎኔል ፖሊስ እንዲይዝ ተደረገ። ምን መሰላችሁ? ይሄ የአማራ ክልል ፖሊስ እንዲፈርስ ሙሉ ሙሉ ይሄ ፖሊስ ማለት ፐብሊክ ሰርቪስ ነው ፖሊስ እንጂ ሰራዊት አይደለም። ፖሊሶች ሲቪል ሰርቫንት ናቸው እንጂ የሰራዊት አባል አይደለም። ስልጠናቸውም ወንጀል መከላከል ነው እንጂ ጦርነት አይደለም። ተራ ወንጀል የሚከላከሉ ናቸው ፖሊሶች፣ ፌደራል ፖሊስም ጭምር። አሁን ምንድነው ያደረጉት? ኦሮሚያ ላይ የጀመሩትን ኦሮሚያ ላይ ፖሊስን ሙሉ ሙሉ አፍርሶ በመከላከያ ተኩት። ከላይ እስከታች እኮ ነው። መጀመሪያ አምጥተው ጀነራል ድሪባ መኮንን የሚባለውን ከላይ ላይ አስቀመጡ። እሱ ደግሞ መጥቶ ከላይ እስከታች ዞን፣ ወረዳ እስከታች ያለውን ከተማ ላይ የመከላከያ አባላትን አስቀመጠ። ሙሉ ሙሉ ቀየረው። ፖሊስ የሚባለው ሁሉ በት ነው። ጦረታ እንዲወጡ አደረገ። ግማሹን አሰረ፣ ግማሹ እንዲጠፋ አደረገ። እየተከደሉም አሉ። አሁን አማራ ላይ የተቀመጠው ኮሎኔል ወታደር ተልእኮ ምንድን ነው? የአማራ ፖሊስን ሙሉ ሙሉ ከእናንተኑ እንዲያፈርስ ነው። አይ ቲንክ የአማራ ፖሊስ ህዝቡ ላይ መተኮስ አልፈለገም መሰለኝ። በተወሰነ ደረጃ ይገላሉ፣ ከዛ ይታወቃል። ግን ደግሞ ፖሊስ ስነምግባር አለ፣ ፖሊስ ሙያ አለ። ፖሊስ ሙያ ከፋኖ ጋር እንድትታኮስ አይፈቅድም። ፖሊስ ሙያ ከሆነ ፖሊስ ስልጠና ወስደ
ጫካ ገብተህ ውጊያ አታደርግም። ያ የፖሊስ ሙያም አይደለም፣ ግዳጅም አይደለም። ስለዚህ ምንድን ነው እየሆነ ያለው? አብይ አህመድ ምንድን ነው እያደረገ ያለው? ልክ ኦሮሚያ ላይ ያደረገውን አማራ ክልል ላይም አደረገ። ፖሊስ የሚባል ነገር እንዳይኖር፣ ፖሊስ የሚባል ስርዓት ወደ መከላከያ ስርዓት አደረገ። ሙሉ ሙሉ መከላከያ ነው በቃ ምንም በቃ የለም። ሌላ ሲቪል ሰርቫንት የሚባለው የለም ማለት ነው በፖሊስ ደረጃ። ስለዚህ እኔ በደርግ ጊዜ እንኳን ስንማር ፖሊስ የሚባል ነበር። ፖሊስና መከላከያ ሁለት አይነት ናቸው። መከላከያ ስራው ይታወቃል። እሱም ከቀበሌ ወደ ቀበሌ የሄደ ሰውን መግደል የለበትም፣ ግን በደርግ ጊዜ አድርጓል። ግን ፖሊሶች እዛ ውስጥ አልገቡም። በደርግ ጊዜ ፖሊስ ስራው ሌላ ነው፣ መከላከያ ሌላ ስራ ነው። አሁን አብይ ፖሊሱንም መከላከያ አደረገ። ፔሪድ። ይህ ተስፋ በመቁረጥ ነው። አዲስ አበባ ላይም መከላከያ ነው ያስቀመጠው። አስራት ዳኔሮ የሚባለውን ያስቀመጠ። ያው ዞሮ ዞሮ ታዛዥ የሆኑ በቃ አሁን አብይ ኦሮሚያ፣ አማራ ክልል፣ አዲስ አበባን በመከላከያ ተቆጣጠረ። ያው ትግራይ ደግሞ ጦርነት ስለሆነ እሱ ሙሉ በሙሉ በመከላከያ ነው፣ ምንም ግንኙነቱ በመከላከያ ነው የሚሆነው። ስለዚህ በአጠቃላይ የአብይ ሂደት አይ ቲንክ ተስፋ በመቁረጥ ሙሉ በሙሉ በመከላከያ ብቻ ለማስተዳደር ወታደራዊ መንግስት ሆኖ አሁን ቀጥሎ ምንድን ነው የሚያደርገው? አብይ የዞን አስተዳደሮችን መከላከያ ያደርጋል። ታላላችሁ ሚልኬሳ ምን አለ በሉ። አብይ ወደዛ ይሄዳል። ሙሉ ሙሉ በመከላከያ ነው። አሁን በሌላ እንትን ብሎ የመከላከያ ባክግራውንድ ያላቸው መልምሎ ሱፍ ልበሱና ዞን አስተዳደር ምናምን ያደርጋል። አለብሶ ሱፍ ምናምን አለብሶ ይመጣሉ። የክልል ፕሬዝዳንቶችም እንደዛ እንዳይሆን ብቻ ጠብቁ። እና ምንድን ነው ይሄ ሁሉ የሚያሳየው? አብይ ሙሉ በሙሉ የእሱ ስርዓት ፌል አድርጓል፣ ተሸንፏል። በድሮንም የሚሸነፍ ጉዳይ አይደለም። ድሮን ዋጋ የለውም። ግን ለዚህ ሁሉ ደግሞ ተጠያቂነት አለ። የጊዜ ጉዳይ ነው እንጂ አሁን የኢትዮጵያ ኃይሎች ወደ አንድነት በሄዱ ቁጥር አብይ ወደ ሲቹዌሽን ሩሙ እየገባ እየታመመ እየተደበቀ ይሄዳል። ሰው የኢትዮጵያ ኃይሎች ያሸንፋሉ፣ ምንም ጥርጥር የለም። አብይ ሁሉንም ነገር ያደርጋል፣ ግን ህዝብን አያሸንፍም። የህዝብ ድጋፍ ያለው ኃይል ያሸንፋል። የህዝብ ድጋፍ ደግሞ የት እንዳለ ግልጽ ነው። ስለዚህ የአብይ ሰራዊት ተስፋ የቆረጠ ሰራዊት ነው። አብይ አመራሪነቱም ዚሮ ነው። በኮራፕሽን የተዳከሙ ናቸው ጀነራሎቹ። ከታች ያሉ ሰራዊት ደግሞ እህል እንኳን አያገኝ፣ ይገደላል። ከተገደለ በኋላም በየቦታ እኮ ባይዞ የመከላከያ ሰራዊት በራሱ በመከላከያ ነው የሚገደለው። ይህንን እናውቃለን። ሰው የተሸነፈ ኃይል ነው። ግብ የለውም። ግቡ ስልጣን ላይ መቆየት ስለሆነ አይዋጋልህም። ሰራዊት ትሸነፋለህ፣ ይበተናል። ሰራዊቱ በየቦታ ይበተናል። ስለዚህ የኢትዮጵያ ኃይሎች አሁን የጀመሩትን ጥምረት በማጠናከር ፎርሹር በቅርብ ጊዜ ኢትዮጵያ ውስጥ የምንፈልገው ለውጥ እናያለን የሚል ግምት አለኝ። አብይ ምንድን ነው የሚያደርገው? በየጊዜው ለአጀንዳ ዳይቨርሽን በየጊዜው አጀንዳ ይሰጣል። እርስ በርስ እዛው ሰው እንዳግባባ ያደርጋል። ያንን እንደ ሙያ ይጠቀማል። ያ ደግሞ ተነክተውበታል። ከዚህ በላይ አይሄድለትም።
የድሮን ጉዳይ አብቅቷል። ድሮን አሁን ተራ ሰው መያዝ ጀምሯል። አብይ የሚኮራበት እንትን አይደለም። በሞኖፖሊ እኔ ነኝ የያዝኩት የሚለው ነገር አይደለም። ግን አብይ የሚጠቀመው የሲቪሊያን የተመሰረተውን ኢትዮ ቴሌኮም በመጠቀም ህዝብ ላይ ጦርነት በማካሄዱ ይጠየቃል። ይሄ ደግሞ ዓለም አቀፍ ይዘት ያለው ወንጀል ነው። ይሸነፋል እያልኩ ሁሉም ኢትዮጵያውያን ውጭ ሀገር ያለነው ሀገር ውስጥ ያለነው ይሄ የአብይን አጀንዳ ቦታ ባንሰጥ ይሻላል። በመተሳሰብ በመነጋገር አሁን የተጀመረውን ጥምረቱን በማጠናከር ይህንን አስከፊ የሆነ ጨፍጫፊ ነፍሰ ገዳይ ፋሽስት ስርዓት ማሸነፍ ይቻላል።